ከዛ በኋላ እንግዲህ የአንደኛ ሁለተኛ ሶስተኛ ዮሐንስ መልእክትንና ተሰሎንቄን ከጨረስን በኋላ ቀጥታው ምን ሄደው ወደ ራዕይ ዮሐንስ ነው። የዮሐንስ ራዕይን ነው የምናጠነው። ዮሐንስ ራዕይ the revelation ይሄንን መጽሐፍ ነው ምን ጀምረው ደግመን ነው የምንማረው። ብዙዎቻችሁ ከዚህ በፊት ተምራችኋል እዚህ ቤት፣ ግን ደግመን እንማር የሚል ብዙ ጥያቄ ስለተነሳ ደግመን እያንዳንዱን ክፍል እንመለከታለን ማለት ነው። በመሃል ትንሽ ጋፕ እንወስዳለን 1 2 3 ሳምንት። በዛች ሳምንት ውስጥ እናንተ ማስታወቂያ የምትሰሩበት ሌሎች ነፍሳትን ይዛችሁ የምትመጡበት ያማረ ፍሬ የምታፈሩበት ጊዜ ነው የሚሆነው። ሁላችሁም ሐዋርያዊ ተልኳችሁን የምትወጡበት ጊዜ ነው የሚሆነው። ያንን እንድታደርጉ አደራ እላለሁ። እንግዲህ ዛሬ መጀመሪያይቱ የሐዋርያው ዮሐንስ መልእክት ምዕራፍ 4ን እንጀምራለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ እናታችን የቅድስት ድንግል ማርያም ወዳጆች ሁላችሁንም በወደደን ስለኛም ራሱን አሳልፎ በሰጠው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር ሁላችሁንም ሰላም እያልኩ እግዚአብሔር አምላክ በወደደና በፈቀደልን መጠን የጀመርነውን የቅዱስ ዮሐንስ መልእክት የሆነውን መጀመሪያው የሐዋርያው ዮሐንስ መልእክት ምዕራፍ 4 ዛሬ እግዚአብሔር አምላክ እየረዳን እንጀምራለን። ሁልጊዜ እንደምናደርገው ይሄ የዮሐንስ መልእክት የተጻፈው ለአራት ምክንያት ነው። 4 ነጥብ አለ። አራቱንም ነጥብ እያየን ነው ሁልጊዜ መርሐ ግብራችንን የምንጀምረው። ስለዚህ ያንን አድርገን እንቀጥላለን ማለት ነው። መልእክተ ዮሐንስ የተጻፈበት 4ቱ ነጥብ አንደኛ ዮሐንስ ምዕራፍ 1 ቁጥር 4 ላይ እናገኘዋለን። that our joy may be full ወይም ደስታችን ፍጹም ይሆን ዘንድ ይሄ መልእክት ተጽፏል። ሁለተኛ አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ እናገኘዋለን። that we do not sin ኃጢአት እንዳናደርግ ራሱ ቅዱስ ዮሐንስ ይህንን መልእክት የጻፈልን በክርስቶስ ኢየሱስ ፍጹም ደስታን እንላበስ ዘንድ፣ ሁለተኛ ኃጢአት እንዳናደርግ ዘንድ፣ ሶስተኛ to avoid the deceivers አንደኛ ዮሐንስ ምዕራፍ 2 ቁጥር 26 ላይ ከሐሰተኞች እንጠበቅ ዘንድ፣ አራተኛና የመጨረሻው to know that we have eternal life and to have confidence in him ማለትም በክርስቶስ ዘላለማዊ ሕይወት እንዳለን እንድናውቅና በክርስቶስ ኢየሱስ ሙሉ እምነት እንዲኖረን ቅዱስ ዮሐንስ ይሄን መልእክት ጽፏል። ይሄ አንደኛ ዮሐንስ ምዕራፍ 5 ቁጥር 13 እና 14 ላይ እናገኘዋለን። አንደኛ ዮሐንስ ምዕራፍ 1 መጀመሪያው የሐዋርያው ዮሐንስ መልእክት ምዕራፍ 1 ቁጥር 4 ላይ የመጀመሪያውን ምክንያት እናያለን። ይሄም ደስታችሁም እንዲፈጸም ይህን እጽፍላችኋለሁ ይላል። ደስታችሁ እንዲፈጸም ይህን እጽፍላችኋለሁ። መልእክቱ ቀጥታ የተጻፈው ለኤፌሶናውያን ቢሆንም በታናሿ እስያ ኤዥያ ማይነር ቱርክ ማለት ነው በስተምዕራብ በኩል ለምትገኘው ኤፌሶን የተጻፈ መልእክት ቢሆንም ቤተክርስቲያን ኩላዊት ናት። ቤተክርስቲያን ዓለም አቀፋዊት ናት። ቤተክርስቲያን ሁላችንንም የምትነካ ናት። ስለዚህ ለኤፌሶን የተጻፈ መልእክት ቢሆንም ቅዱስ ዮሐንስ ወልደ ዘብዴዎስ በወንጌል ለወለዳቸው በኤፌሶን ለሚኖሩ ክርስቲያኖች ቢጻፍም ግን በመንፈስ ቅዱስ ምሪት በዓለም ዙሪያ ላሉ ክርስቲያኖች በጠቅላላ የተጻፈ መልእክት ነው። ዩኒቨርሳል ሌተር ነው። ዓለም አቀፋዊ ሌተር ነው። ሁላችንንም አቅፎ የሚይዝ መልእክት ነው። ለኤፌሶናውያን ብቻ የምንለው አይደለም። ስለዚህ ቅዱስ ዮሐንስ 4 ምክንያቶች አሉት ይሄን መልእክት ሲያዘጋጅ። አንደኛው ምንድነው ብለናል? አንደኛ ዮሐንስ ምዕራፍ 1 ቁጥር 4 ላይ ራሱ ይነግረናል። ደስታችሁም እንዲፈጸም ይህን እጽፍላችኋለሁ ይላል። ምናችሁ እንዲፈጸም? ደስታችሁ እንዲፈጸም። ይሄንን ምዕራፍ 1ን በተማርንበት አውድ አይተናል። ምዕራፍ 1ን ባጠናንበት አውድ ላይ በክርስቶስ ኢየሱስ አንዴ ጠብቁኝ። ይቅርታ። እሺ በኤፌሶን የሚገኙ
ምእመናን ክርስቲያኖች በክርስቶስ ኢየሱስ ደስታቸው እንዲፈጸም ኦኬ በክርስቶስ ኢየሱስ ደስታቸው እንዲፈጸም ሙሉ ደስተኛ እንዲሆኑ ራሱ ቅዱስ ዮሐንስ ምዕራፍ 1 ቁጥር 4 ላይ ደስታችሁም እንዲፈጸም ይህን ጽፍላችኋለሁ ይላል። ይሄንን መልእክት ምጽፍላችሁ ደስታችሁ ምን እንዲል ነው እያለ ነው እንዲፈጸም በክርስቶስ ኢየሱስ ሙሉ ደስተኞች እንድትሆኑ ኦኬ ይሄንን መልእክት እጽፍላችኋለሁ እያለ ይነግራቸዋል። አንደኛው ምክንያት ይሄ ነው። ሁለተኛው ምክንያት ምን ብለናል? ሁለተኛው ምክንያት ይሄ መልእክት የተጻፈበት ኃጢአት እንዳናደርግ ይሄንን ደግሞ ራሱ ቅዱስ ዮሐንስ ይነግረናል። ይሄው መጀመሪያይቱ የሐዋርያው ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ተመልከቱ። ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ ይላል። አያችሁ? ልጆቼ ሆይ ኃጢአትን እንዳታደርጉ ምን አደርግላችኋለሁ አለ። ይሄንን እጽፍላችኋለሁ። ይህን ሲል ይህን መልእክት እጽፍላችኋለሁ እያለ ነው። ይህንን መልእክት እጽፍላችኋለሁ እያለ ነው። ሶስተኛው to avoid the deceivers ማለትም ሐሰተኞችን ለመቃወም ከሐሰተኞች ለመጠበቅ ነው ይሄ መልእክት የተጻፈው። ሶስተኛው ምክንያት አንደኛ ዮሐንስ ምዕራፍ 2 ቁጥር 26 ላይ አይተናል። ይሄው ምንድነው የሚለው? ስለሚያስቷችሁ ሰዎች ይህን ጽፌላችኋለሁ። ምን ስለሚሏችሁ ሰዎች? ስለሚያስቷችሁ ሰዎች አንቲ ክራይስት የክርስቶስ ተቃዋሚ ስለሆኑ ሰዎች ይሄንን መልእክት ጽፌላችኋለሁ። ማለትም ከነርሱ እንዴት መጠበቅ እንደሚገባ ከነርሱ እንዴት እንደሚመጠበቅ እንደሚቻል ሊያሳውቃቸው ስለወደደ ይሄን መልእክት ጽፎላችኋል። እናገኘዋለን ምዕራፍ 5 ቁጥር 13 እና 14 ይሄው የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ። በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። ኦኬ ስለዚህ ቅዱስ ዮሐንስ ለነዚህ 4 ነጥቦች ይሄን መልእክት ጽፏል። ሶስቱን አይተናል። በክርስቶስ ኢየሱስ ሙሉ ደስታ ይኖረን ዘንድ አንድ ሲሆን ኃጢአት እንዳናረግ 2 to avoid the deceivers ከአንቲክራይስት ከስህተት ትምህርት ከሚያስተምሩ እንድንጠበቅ 3 ሶስቱን አይተናል። ሶስቱን ተምረናል። የመጨረሻው አራተኛው to know that we have eternal life ዘላለማዊ ሕይወት እንዳለን and to have confidence in him በክርስቶስ ኢየሱስ ሙሉ እምነት እንዳለን አንደኛ ዮሐንስ ምዕራፍ 5 ላይ እዛ ላይ ደግሞ ስንደርስ ከቁጥር 13 እና 14 የምናየው ይሆናል ማለት ነው። እሺ ዛሬ እንግዲህ ምዕራፍ 4 ነው የምንጀምረው። ምዕራፍ 3ን ሰኞ ዕለት ጨርሰናል። ያመለጣችሁ ሰዎች ካላችሁ ሪኮርድ ልጆች እህቶች ስለሚያስቀምጡ ሄዳችሁ እነሱ እንድትጠይቁ አደራላለሁ። ምዕራፍ 4ን ዛሬ እንቀጥላለን። እሺ ወዳጆች ሆይ መንፈስን ሁሉ አትመኑ ብሎ ይጀምራል። ማን ይሄንን የሚለው? ቅዱስ ዮሐንስ። ምን ብሎ ጀመረ? ምዕራፍ 4 ወዳጆች ሆይ ይሄው ነው። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና ይላል። ምን ብያቸዋለሁ? ይሄ መልእክት የተጻፈበት ምክንያት አንዱ ምክንያት to avoid the deceivers ማለትም አንቲክራይስት የተባሉት የስህተት ትምህርት የሚያስተምሩትን በአንደኛ ዮሐንስ ምዕራፍ 2 ቁጥር 26 ላይ እንደነገረን ከእነርሱ መጠበቅ እንደሚገባን ሊያሳውቅ ስለፈለገ ነው ይሄን መልእክት የጻፈው። አንደኛ ዮሐንስ ምዕራፍ 2 ቁጥር 26 ላይ ተመልከቱ ምን ብሎናል? ስለሚያስቷችሁ ሰዎች ይህን ጽፌላችኋለሁ ብሏል ቅዱስ ዮሐንስ። አሁን እየነገረን ነው። ምን አለ? ወዳጆቼ ሆይ ይላቸዋል። ወዳጆቼ ሆይ ብሎ የሚጠራቸው በእግዚአብሔር ቃል በወንጌል የወለዳቸው ኤፌሶናውያንን ነው። ወዳጆቼ ሆይ እያለ የሚጠራቸው ኦኬ። ወዳጆቼ ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና። ብዙ ሐሰተኞች ወደ ዓለም ወጥተዋልና ሲጀምር መልእክቱን ሐዋርያው ቅዱስ ዮሐንስ በኤፌሶን ሳለ ነው የጻፈው። ኤፌሶን ኤጲስቆጶስ ሆኖ ሳለ የጻፈው መልእክት ነው። በኤፌሶን ውስጥ ደግሞ ምን ብለናል? ይሄንን መልእክት ሲያዘጋጅ ብዙ ሐሰተኞች ተነስተዋል። ብዙ ኖስቲሳውያን ተነስተዋል። አንዳንዶች
ስጋ ኃጢአት ማድረግ ልማዱ ነው። ስለዚህ ኃጢአት ማድረግ በስጋ ችግር የለም ብሎ የሚያስተምሩ አሉ። አንዳንዶች ዕውቀት ነው የሚያድነው ፍልስፍና ነው የሚያድነው ብሎ የሚያስተምሩ አሉ። በክርስቶስ ማመን ሳይሆን ፍልስፍና በጥበብ መበልጸግ ነው የሚያድነው ብሎ የሚያምኑ አሉ። አንዳንዶች ኢየሱስ ክርስቶስ ሰው አይደለም ሰው መስሎ መጣ የእናታችንን የቅድስት ድንግል ማርያም ስጋ አልነሳም ብሎ የሚያስተምሩ አሉ። በኤፌሶን ጣዖት የሚያመልኩ አሉ። በኤፌሶን አይሁዳውያን አሉ በክርስቶስ ኢየሱስ የማያምኑ። ስለዚህ ብዙ የስተት ትምህርት የሚነገርባት ከተማ ናት። ስለዚህ ቅዱስ ዮሐንስ ምን እያለን ነው? ኤፌሶናውያንን ምን እያለ ነው? መንፈስን ሁሉ ወዳጆቼ ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስ ከእግዚአብሔር እንደሆነ መርምሩ፣ ብዙዎች ሐሰተኞች ወደ ዓለም ወጥተዋልና። ብዙ መምህራን በመካከላችሁ ሐሰተኛ መምህራን አሉ፣ የስተት ትምህርት የሚያስተምሩ አሉ። ስለዚህ ትምህርታቸውን ምን በሉ? መርምሩ። እውነት ከእግዚአብሔር ነው ወይ የሚለውን መርምሩ። በነቢያቱ መጽሐፍ መርምሩ፣ በመዝሙር መጽሐፍ መርምሩ፣ በሐዋርያቱ ትምህርት መርምሩ፣ በጌታ ትምህርት መርምሩ። የሚያስተምሩት ትምህርት ትክክል ነው ወይ የሚለውን እያለ ነው። አስተውላችሁ ታውቃላችሁ? ሐዋርያው ቅዱስ ጳውሎስ ከተሰሎንቄ ወጥቶ ወደ ቤሪያ ሲሄድ የቤሪያን ሰዎች ምን ብሎ ነው የተናገራቸው? እስቲ ተመልከቱ። የቤሪያ ሰዎች ተመስግነዋል። የቤሪያ ሰዎች ያስመሰገናቸው ምንድነው? የቤሪያ ሰዎች ያስመሰገናቸው ምንድነው? ያንን እንመልከት። ተመልከቱ። ሐዋርያት ሥራ ምዕራፍ 17 ያው ቁጥር 10 ጀምሮ ያነባዋለሁ። ወዲያውም ወንድሞች ጳውሎስንና ሲላስን በሌሊት ወደ ቤሪያ ሰደዷቸው። በደረሱም ጊዜ ወደ አይሁድ ምኩራብ ገቡ። እነዚህም በተሰሎንቄ ከሚኖሩት ይልቅ ልበሰፊዎች ነበሩና ነገሩ እንደዚህ ይሆንን ብለው ዕለት ዕለት መጽሐፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉ። ተመልከቱ። ከቁጥር 10 እስከ 12 ያለውን ያነበብኩላችሁ። የቤሪያ ሰዎች ተመስግነዋል። ለምንድን ነው የተመሰገኑት? የቤሪያ ሰዎች ያስመሰገናቸው ሐዋርያው ቅዱስ ጳውሎስ ከተሰሎንቄ ወጥቶ ቤሪያ ሲገባ ምንድነው እነሱ ያደረጉት? ገብቶ ሲያስተምራቸው የሚናገረውን ቃል በእግዚአብሔር ቃል ይመረምሩ ነበር። ሐዋርያው ቅዱስ ጳውሎስ ገብቶ ሲያስተምራቸው እነሱ ሐዋርያው ቅዱስ ጳውሎስ የሚናገረውን ቃል በመጽሐፍት እየመረመሩ እውነት ነው ወይስ አይደለም እያሉ መንፈሱን እየመረመሩ ይቀበሉት ነበር። ለዛ ልበ ሰፊዎች ተባሉ። ተመልከቱ። ሉቃስ ሲጽፍልን ወዲያውም ወንድሞች ጳውሎስንና ሲላስን በሌሊት ወደ ቤሪያ ሰደዷቸው። በደረሱም ጊዜ ወደ አይሁድ ምኩራብ ገቡ። እነዚህም በተሰሎንቄ ከሚኖሩት ይልቅ ልበሰፊዎች ነበሩ። አያችሁ? ምን ነበሩ? ልበሰፊዎች ነበሩ። ለምንድን ነው ልበሰፊዎች የተባሉት? ነገሩ እንደዚህ ይሆንን ብለው ዕለት ዕለት መጽሐፍትን እየመረመሩ ቃሉን በሙሉ ፈቃድ ተቀበሉ ይላል። አያችሁ? መጽሐፍትን እየመረመሩ ቅዱስ ጳውሎስ በቤሪያ ገብቶ ኢየሱስ ጌታ ነው ብሎ ሲሰብካቸው ይመረምራሉ። ስለ ክርስቶስ ስለ መሲሁ ሲነግራቸው የብሉይ ኪዳን መጽሐፍትን እየመረመሩ ተቀበሉት። ስለዚህ ምን ተባሉ? ልበሰፊዎች። አሁንም ቅዱስ ዮሐንስ ኤፌሶናውያን ልበሰፊዎች የሆኑ ዘንድ ያዛቸዋል። ወዳጆቼ ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና የስተት ትምህርት የሚያስተምሩ ወደ ዓለም ወጥተዋልና መርምሩ፣ መልካሙን ያዙ እያለ ይመክራል። መርምሩ፣ መልካሙን ያዙ። የቤተክርስቲያናችን የመልእክተ ዮሐንስ አንድምታ ትርጓሜ አባቶቻችን ይህን ክፍል ምንድን ነው ያሉት? ወንድሞቻችን ሐሰተኛ መምህርን አንድም ሐሰተኛ ትምህርትን አትመኗት። መምህሪቱ ከእግዚአብሔር የተማረች ትምህርቲቱ ከእግዚአብሔር የተገኘች እንደሆነች
መርምሯት እንጂ አንድም መምህርን ትምህርትህን አትመኑ ትምህርቱ መምህሩ ከእግዚአብሔር የተማረ የተገኘ እንደሆነ መርምሩ እንጂ መምህርን ትምህርትን አትመኑ ለምን ትምህርቱም ሆነ መምህሩ ከእግዚአብሔር የተማረ የተገኘ እንደሆነ መርምሩ እንጂ አያችሁ አይደለ ስለዚህ አንዱ የተጻፈበት የኤፌሶን መልእክት አንዱ የተጻፈበት ከሐሰተኞች ለመጠበቅ ነው ኤፌሶናውያንን የስተት ትምህርት የሰፋባት ከተማ ናት የስተት ትምህርት የሚነገርባት ከተማ ናት ብዙ ሐሰተኞች ዱኤል የሚያደርጉባት ከተማ ናት ስለዚህ ዝም ብላችሁ አትቀበሉ አሜን አትበሉ መርምሩ ትምህርቱን አሁን ዛሬ ተቸገርነው እንደዚህ አይነት እኮ ነው አሁን ዛሬ አንድ ሰው ወጥቶ የሆነ ነገር ቢናገር አሜን እንላለን ሌላው ወጥቶ ቢናገር አሜን እንላለን ሌላው ወጥቶ ቢናገር አሜን ልበሰፊዎች አይደለንም ተናጋሪው የተናገረው ነገር የእግዚአብሔር ቃል ይደግፈዋል ወይ የሐዋርያት ትምህርት ይደግፈዋል ወይ የነቢያት ትምህርት ይደግፈዋል ወይ የሚለውን መመርመር አለብን እኔና እናንተ እንደ ቤሪያ ሰዎች ልበሰፊዎች መሆን መቻል አለብን ልበሰፊዎች መሆን መቻል አለብን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነግሮናል ቅዱስ ዮሐንስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቀድሞ የሰማው ቃል አለ በማቴዎስ ወንጌል ተመልከቱ ማቴዎስ ወንጌል ምዕራፍ 7 ለምትጽፉ ሰዎች ምትጽፉ ካላችሁ ማለት ነው ማቴዎስ 7 ይሄው ቁጥር 15 እና 16 ምንድነው የሚለው የማቴዎስ ወንጌል ምዕራፍ 7 ቁጥር 15 እና 16 ነው ይቅርታ እንዴ ማቴዎስ 7 15 16 ይሄው የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ሐሰተኞች ነቢያት ተጠንቀቁ አያችሁ የበግ ለምድ ለብሰው ከሚመጡባቸው ምን ለብሰው ነው የሚመጡት የበግ ለምድ ለብሰው ይመጣሉ ሲባል ይሄ የበግ ቆዳ ለብሰው ይመጣሉ ማለት አይደለም የበግ ቆዳ ልብስ ለብሰው ይመጣሉ ማለት አይደለም የበግ ለምድ ለብሰው ይመጣሉ ማለት በበግ የሚመሰል በበግ ጻድቃን በበግ ይመሰላሉ ኃጥአን በፍየል ይመሰላሉ ጻድቃን መስለው ወደ እናንተ ይመጣሉ መምህራን መስለው ወደ እናንተ ይመጣሉ የጌታ ደቀ መዛሙርት መስለው ወደ እናንተ ይመጣሉ ሲል ነው የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ የሚለው ኦኬ ቅዱስ ዮሐንስም ተመሳሳይ መልእክት ነው የሚናገረው ወዳጆቼ ሆይ መንፈስን ሁሉ አትመኑ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና ከዚህ በፊት ኒቆላዎስን አይተናል በትምህርቱ የኤፌሶንን ምድር ለኃጢአት ይገዙ ዘንድ ኤፌሶናውያን የስተት ትምህርት ያስተማረውን ኒቆላዎስን አይተናል ቁጥሩ ከሐዋርያት ሥራ ምዕራፍ 6 ቁጥር 5 ላይ ከሰባቱ ዲያቆናት አንዱ ቢሆንም ግን ከሐዋርያቱ የተማረውን ትምህርት ሳይሆን የሥጋ ልማድን ነበር ሲያስተምር የነበረው ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ራዕይ ምዕራፍ 2 ላይ ኒቆላዎስን ሲናገር ምንድነው ያለው ይሄው ነገር ግን ይህ አለ እኔ ደግሞ የምጠላውን የኒቆላውያንን ሥራ ጠልተሃልና ይለዋል የኤፌሶንን ሊቀ ጳጳስ ኦኬ ኤፌሶንን ሽማግሌ የኤፌሶንን መምህር የኤፌሶንን ጠባቂ የኤፌሶን ቤተክርስቲያን ጳጳስ ማለት ነው ምን ይለዋል እኔ የምጠላውን የኒቆላውያንን ሥራ ጠልተሃልና ኒቆላዎስ በኤፌሶን ምድር ላይ ለጣዖት የተሰዋን እንዲመገቡ ያበረታታል ስለዚህ እኔ ስራውን ግብሩን እጠላዋለሁ አለ ጌታ እኔ ስራውን ግብሩን እጠላዋለሁ ምክንያቱም ሐዋርያት እንዲያላስተማሩማ ሐዋርያት ቅድስናን ነው ያስተማሩት ሐዋርያት ጽድቅን ነው ያስተማሩት ሐዋርያት ዝሙትን አላስተማሩም ሐዋርያት ለጣዖት የተሰዋን መብላት አላስተማሩም
ሐዋርያት ከኃይለኛው ከእግዚአብሔር ዘንድ ራሳችንን እንድናዋርድ እንጂ ከጠላት ከጣዖት ዘንድ ራሳችንን ዝቅ እንድናደርግ አላስተማሩ። ስለዚህ ኒቆላውያን የተባሉት የኒቆላዎስ ተከታዮች ናቸው። የክርስቶስ ተከታዮች በክርስቶስ ክርስቶሳውያን እንደሚባለው የኒቆላዎስን ትምህርት የሚከተሉ ኒቆላውያን ይላል። የኒቆላውያንን ግብር እጠላለሁ እያለ ነው ጌታ ኢየሱስ ክርስቶስ። የኒቆላውያንን ስራ ጠልተሃልና እኔ የምጠላውን አለ። ያ ምንድነው? ዝሙት፣ ለጣዖት የተሰዋን መብላት፣ ከኃጢአት ጋር መተባበር፣ የሥጋን ፍቃድ ማድረግ፣ ያን ጌታ ይጠላል። ኢየሱስ ክርስቶስ ያንን ይጠላል። ስለዚህ ሐሰተኞችን እንድንርቅ፣ ስህተት ትምህርት የሚያስተምሩትን ትምህርታቸው እንድንርቅ እግዚአብሔር ቃል ያስተምረናል። ሐዋርያው ቅዱስ ጳውሎስ የአጋንንት ትምህርት ብሎ ይጠራዋል። ከሐዋርያት ትምህርት ውጪ የሚሰጠው ትምህርት የአጋንንት ትምህርት እያለ ጢሞቴዎስን አንደኛ ጢሞቴዎስ ላይ ይገልጻል። አንደኛ ጢሞቴዎስ ምዕራፍ 4 አንደኛ ጢሞቴዎስ ምዕራፍ 4ን ክፈቱልኝ። ይሄው መጀመሪያይቱ የሐዋርያው ጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 4 ከቁጥር 1 ጀምሮ ይሄው መንፈስ ግን በግልጥ በኋላኛው ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን ያጋንንት ትምህርት እያዳመጡ ሃይማኖትን ይክዳሉ። አያችሁ? ሃይማኖትም ይላሉ ክድ የምንን ትምህርት አለ? የአጋንንት ትምህርት፣ ከሐዋርያት ያልሆነ ከነቢያት ያልሆነ የአጋንንት ትምህርት ነው። ሰዎች ያንን እያደመጡ ይለናል ቅዱስ ጳውሎስ ለጢሞቴዎስ በላከው መልእክት ላይ ራሳቸውን ከምን ይለያሉ? ከሃይማኖት ይለያሉ። ከእውነተኛይቱ ሃይማኖት፣ ሐዋርያዊት ከሆነችው ሃይማኖት፣ ቀጥተኛ ከሆነችው ሃይማኖት፣ ከጌታ ቤተክርስቲያን ራሳቸውን ይለያሉ። በምን? በስህተት ትምህርት። ስለዚህ የስህተት ትምህርትን መለየት መጀመሪያ በጣም አስፈላጊ ነው። እንዴት ነው እኔና እናንተ የስህተት ትምህርትን የምንለየው? የቤተክርስቲያን ትምህርትን ጠንቅቆ በማወቅ። ለዚህ ነው አሁን እየተማራችሁ ያላችሁት ሐዋርያት የመጽሐፍ ቅዱስ ጥናት አይደል እንዴ? ስንቶቻችን የቤተክርስቲያን ትምህርትን ጠንቅቀን እናውቃለን? የቤተክርስቲያንን ትምህርት ጠንቅቀን ባለማወቃችን ስንት ምንፍቅና ነገር ተናግረናል። ብዙ ነገር ብለናል። የስህተትን የአጋንንትን ትምህርት ለመለየት አንድ ሰው የቤተክርስቲያንን ትምህርት ቁጭ ብሎ መማር አለበት። ከቅዱስ ዮሐንስ ስር ቁጭ ብሎ መልእክተ ዮሐንስን መማር አለበት። ከሐዋርያው ቅዱስ ጳውሎስ ስር ቁጭ ብሎ የቅዱስ ጳውሎስ መልእክታትን መማር አለበት። ከጌታ ስር ቁጭ ብሎ ወንጌልን መማር መቻል አለበት። ከእውነተኞቹ አባቶች ስር ቁጭ ብሎ የቤተክርስቲያንን ትምህርት መማር አለበት። ዛሬ ላይ የቤተክርስቲያን ትምህርት አናቅም። ቤታችን ላይ ግን ንጽጽር ቤት ከፍተን ቤተክርስቲያን ፈጽሞ ማታስተምረውን የምንፍቅና የአጋንንት ትምህርት የምናስተምር ብዙ ሰዎች አለን። እግዚአብሔር አምላክ ይጠብቀን። መጀመሪያ የቤተክርስቲያንን የሐዋርያቱን ትምህርት መማር ያስፈልጋል። ግልጽ ነው። ከመጠምጠም በፊት ይላሉ አባቶቻችን መማር ይቅደም። እኛ ተገላቢጦሽ ነው እኮ ያደረግነው። ቀድመን ምን እናደርጋለን? እናስተምራለን ሳንማር። ስለዚህ የስህተትን ትምህርት ነቅሎ ለማውጣት ምን ያስፈልጋል? መማር ያስፈልጋል። የቤተክርስቲያንን ትምህርት መማር ያስፈልጋል። ስለዚህ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና ይላል። ቅዱስ ጴጥሮስም በሁለተኛ ጴጥሮስ ሁለተኛው የቅዱስ ጴጥሮስ መልእክት ምዕራፍ 2 ቁጥር 1 ላይ የምናገኘው አንድ ኃይለ ቃል አለ። አንዴ ያው ሁለተኛይቱ የሐዋርያው የጴጥሮስ መልእክት። የማንን መልእክት? የጴጥሮስ መልእክት ምዕራፍ 2 ይሄው ምዕራፍ 2 ቁጥር 1 ላይ ምን አለ ቅዱስ ጴጥሮስ? ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላቸው ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳን ክደው የሚፋጠን ጥፋት በራሳቸው ላይ የሳቡ የሚያጠፉ ኑፋቄን አሾልከው
ያገባሉ፣ ብዙዎችም በመዳራታቸው ይከተሏቸዋል። በእነርሱም ጠንቅ የእውነት መንገድ ይሰደባል። በማን ጠንቅ? በሐሰተኛ መምህራን ጠንቅ። የእውነት መንገድ፣ የሐዋርያት ትምህርት፣ የነቢያቱ ትምህርት ይሰደባል። ቤተክርስቲያን ትሰደባለች። ለምን? ኑፋቄን አሾልከው ወደ ቤተክርስቲያን በማስገባት የስህተት ትምህርትን በማስገባት። በኤፌሶን የሆነው ይሄ ነው። ኢየሱስ ክርስቶስ እሱ ሰው አይደለም፣ ሰው መስሎ መጣ የሚሉ ነበሩ። ሐዋርያት ግን እንዲህ አላስተማሩ። ነቢያት እንዲህ ትንቢት አልተመለከቱም። ጌታችን እንዲህ አልተመላለሰም። እርሱ አምላክ ሰው፣ ፍጹም አምላክ ፍጹም ሰው ብለው ነው ሐዋርያት ያስተማሩት። ያንን ትምህርት ክደው በስህተት ኑፋቄን አሾልከው ወደ ኤፌሶን ቤተክርስቲያን የሚያስገቡ ብዙ ሐሰተኛ ነቢያት፣ ሐሰተኛ መምህራን ስለነበሩ ተጠንቀቁ ይላቸዋል ቅዱስ ዮሐንስ። እሺ ቁጥር 2 ላይ ይሄው የእግዚአብሔርን መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስን በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁንም እንኳን በዓለም አለ። 4 ነጥብ ዘርዝሬላችኋለሁ። ኤፌሶን ቤተክርስቲያን የኤፌሶን ቤተክርስቲያን ውስጥ የተነሱ ሐሰተኞች ምን ብለው ያስተምራሉ? አንደኛው ምክንያት ምን ብለው ነበር ያስተምሩ የነበሩት? ኢየሱስ ክርስቶስ ሰው አይደለም። እሺ ምንድነው? መስሎ ነው የመጣው፣ የእናታችን የቅድስት ድንግል ማርያምን ሥጋ አልነሳም ብለው የሚያስተምሩ ሐሰተኞች አሉ። እሱ የእናታችን የቅድስት ድንግል ማርያምን ሥጋ አልነሳም እና ምንድነው? መስሎ ነው፣ ሰው መስሎ ነው የመጣው ይላል። ግን መጽሐፍ በወንጌል እንዲተምረናል ኢየሱስ ክርስቶስ አንድም ከሰማይ ሥጋ ይዞ መጣ የሚል የምንፍቅና ትምህርት ተምረናል? አልተማርንም። አንድም ኢየሱስ ክርስቶስ ሰው አይደለም፣ ሰው መስሎ ተመላለሰ የሚል ሐዋርያቱ አስተምረዋል? አላስተማሩ እናያለን። እነዚህ ግን በኤፌሶን የተነሱ ሐሰተኞች ምን ብለው ነው የሚያስተምሩት? ኢየሱስ ክርስቶስ በሥጋ አልመጣም፣ መስሎ ነው የመጣው። ይሄው ስለዚህ ቅዱስ ዮሐንስ የእግዚአብሔር መንፈስ በዚህ ታውቃላችሁ አለ። ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስን በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁን እንኳን በዓለም አለ። አስቀድሞ ሰምታችኋል በወንጌል እናየዋለን። አሁንም ደግሞ አለ በመካከላችሁ። በኤፌሶን ቤተክርስቲያን እንዲህ የስህተት ትምህርት ያስተምራል። እርሱ ከእግዚአብሔር አይደለም። የሱ ወንጌል የዲያብሎስ ወንጌል ነው። ለጢሞቴዎስ በላከው መልእክቱ የአጋንንት ወንጌል ነው፣ የአጋንንት ትምህርት ነው። ስለዚህ ራቁ ከዛ እያለ ይነግራቸዋል። እስቲ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናታችን ከቅድስት ድንግል ማርያም ሥጋ ነስቷል አልነሳም? ቅዱስ ጳውሎስ ቃል በቃል ምንድነው የሚለው? ከሴት የተወለደ ይለዋል። ሴት የሚላት እናታችን ቅድስት ድንግል ማርያምን ነው። ከቅድስት ድንግል ማርያም ነው የተወለደው እንጂ መስሎ አይደለም የመጣው። ምትሃት አይደለም፣ ልጇ ነው። እሷ ቴዎቶኮስ ናት። እርሱ ኢየሱስ ክርስቶስን ወልደዋለች። ከሷ ሥጋ ነስቷል። ገላትያ ምዕራፍ 4 ላይ ወደ ዮሐንስ ወንጌል ከመሄዳችን በፊት አንድ የገላትያ ምዕራፍ 4ን ክፈቱልኝ። ገላትያ ምዕራፍ 4 ቁጥር 4 ላይ ምን የሚል ቃል እናገኛለን? ይሄው ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከማን የተወለደውን አለ? ከሴት የተወለደውን። ሴት የሚላት እናታችን ቅድስት ድንግል ማርያምን ነው። እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ፣ እንደ ልጆችም እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ይለናል። ከምን የተወለደ ግን አለ? ከሴት የተወለደ፣ ከቅድስት ድንግል ማርያም የተወለደ። ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ላይ እንዲህ ያስቀምጥልናል። በመጀመሪያ ቃል ነበረ አለ።
እግዚአብሔርን ነው የሚናገረው። እግዚአብሔር ወልድ ማለት ልጅ ማለት ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እርሱ ራሱ ቃል ምንድን ነበር አለ? እግዚአብሔር ነበር አለ። ይህ በመጀመሪያ ከእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። በእርሱም ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ካለ በኋላ ቁጥር 14 ላይ ነውልኝ ምን ይላል? ይኸው ቁጥር 14 ቃልም ሥጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ቃል ምን ሆነ ይለናል? ቃል ምን ሆነ ይለናል? ሥጋ ሆነ። ሥጋ መሰለ አይልም። ሥጋ ይዞ ከሰማይ መጣ አይልም። ሰው መስሎ በመካከላችን ተመላለሰ አይልም። ቅዱስ ዮሐንስ ምንድን ነው ያለው? ቃልም ሥጋ ሆነ። አንዴ እስቲ ቃልም ሥጋ ሆነ እያላችሁ ጽፉ። ቃል የተባለ ወልድ ኢየሱስ ክርስቶስ ነው። ሥጋ ሆነ ተብሎ ነው የተጻፈው። ሥጋ ሆነ ተብሎ ነው የተጻፈው። ቃልም ሥጋ ሆነ። በኤፌሶን የተነሱ ሐሰተኞች ምን ብለው ነው የሚያስተምሩት? በሥጋ አልመጣም እሱ መስሎ ነው የሚመላለሰው ሰው አይደለም ብለው የስህተት ትምህርት ምንፍቅና ያስተምራሉ። ለዛ ነው ቅዱስ ዮሐንስ ትምህርታቸው ከእግዚአብሔር መንፈስ አይደለም እያለ የሚገስጸው። እኛ የተማርነው ቃል ሥጋ ሆነ ተብሎ ነው። እሺ ሌላ የመጽሐፍ ቅዱስ ክፍል ሮሜ ምዕራፍ 9 ክፈቱልኝ። ሮሜ 9:5 ቅዱስ ጳውሎስ ምንድን ነው ያለው ስለ ኢየሱስ ክርስቶስ? ይኸው ሮሜ 9:5 ነው። ሮሜ 9:5 አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በምን መጣ አለ? በሥጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ሥጋ መስሎ መጣ ይላል አይልም። በምትሃት ተመላለሰ ይላል አይልም። በምን መጣ ነው ይለው? በሥጋ መጣ። ፍጹም ሰው ፍጹም አምላክ ሆኖ አምላካችን መድኃኒታችን ኢየሱስ ክርስቶስ መጣ። በሥጋ መጣ ተብሎ ነው የተጻፈው። ቅዱስ ዮሐንስ ምስክርነቱን ሰጥቶናል። ሐዋርያው ቅዱስ ጳውሎስ ምስክርነቱን ሰጥቶናል። ራሱ ቅዱስ ዮሐንስ ደግሞ በዮሐንስ አንደኛ ዮሐንስ መልእክቱ ላይ ምን አለን? ይኸው በሥጋ እንደመጣ የሚቃወም መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ይቅርታ፣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስን በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁንም እንኳን በዓለም አለ ይላቸዋል። ኦኬ፣ ያው አንድምታ ትርጓሜያችን የቤተክርስቲያናችን አንድምታ ትርጓሜ እንመልከት። ምዕራፍ 4 ምንድን ነው የሚለው? አንድምታ ትርጓሜያችን እንዲህ መልእክተ ዮሐንስ ቁጥር 2 እሺው ኢየሱስ ክርስቶስን የማያውቁ ነቢያትን የሚያሳብሉ በነቢያት የሚያብሉ ብዙ ሐሰተኞች መምህራን በዚህ ዓለም ተነስተዋል። ኦኬ፣ በዚህም ከእግዚአብሔር የተማረችውን መምህርና ከሰይጣን የተማረችው መምህር አንድም ከእግዚአብሔር የተገኘችው ትምህርትና ከሰይጣን የተገኘችው ትምህርት
አንድም እውነተኛይቱ ትምህርትና ሐሰተኛይቱ ትምህርት እውነተኛይቱ መምህርና ሐሰተኛይቱ መምህር ታውቃላችሁ። እውነተኛና ሐሰተኛ የሚለየው በዚህ ነው ይያሉና አባቶቻችን። እሺ እንመልከት። ኢየሱስ ክርስቶስ በስጋ ሰው ሆኖ አያችሁ ምን ሆኖ ሰው ሆኖ ኢየሱስ ክርስቶስ በስጋ ሰው ሆኖ እንደመጣ የምታምን መምህር የምታሳምን ትምህርት መምህሪቱ ከእግዚአብሔር የተማረች ትምህርቲቱ ከእግዚአብሔር የተገኘች ናት። ኢየሱስ ክርስቶስ ምን ሆኖ እንደመጣ ሰው ፍጹም ሰው ከእናታችን ከቅድስት ድንግል ማርያም ስጋን ለብሶ ስጋን ነስቶ ሰው ነው። ስለዚህ ኢየሱስ ክርስቶስ በስጋ ሰው ሆኖ እንደመጣ የምታምን መምህር የምታሳምን ትምህርት መምህሪቱ ከእግዚአብሔር የተማረችው ትምህርቲቱ ከእግዚአብሔር የተገኘች ናት። ኢየሱስ ክርስቶስ በስጋ እንደመጣ ሰው እንደሆነ የማያምን መምህር የማያሳምን ትምህርት ግን መምህሩ ከእግዚአብሔር የተማረ ትምህርቱ ከእግዚአብሔር የተገኘ አይደለም። ኦኬ ትምህርቱን የሚያስተምረው መምህር ከእግዚአብሔር አይደለም። ኢየሱስ ክርስቶስ ሰው እንደሆነ የማያስተምር አምላክ ወሰው ፍጹም አምላክ ፍጹም ሰው 100% ሰው 100% አምላክ እንደሆነ የማያስተምር እርሱም ሆነ ትምህርቱ ከእግዚአብሔር አይደለም፣ ከእግዚአብሔር የተማረው አይደለም። ለዛ ነው ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም፣ ይህም የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁንም እንኳን በዓለም አለ አላቸው። አያችሁ አይደለ? በኤፌሶን የተነሱ ሐሰተኞች ትምህርታቸው ይሄ ነበር። ኦኬ በኤፌሶን የተነሱ ሐሰተኞች በጥንታይቷ ኤፌሶን እየተመላለሱ ምን ያስተምሩ ነበር? ኢየሱስ ክርስቶስ የቅድስት ድንግል ማርያምን ስጋ አልነሳም፣ እርሱ መስሎ ነው የመጣው፣ ሰው መስሎ ነው እንጂ የስጋ አልለበሰም፣ በስጋ አልመጣም ብለው የስተት ትምህርት የሚያስተምሩ ነበሩ። ስለዚህ ቅዱስ ዮሐንስ አስቀድሞ እንደነገረን ይሄንን መልእክት መጽፈላችሁ ስለሚያስቷችሁ ሰዎች ይህን ጽፌላችኋለሁ እንዳለ ኢየሱስ ክርስቶስ በስጋ አልመጣም ብለው ለሚያስተምሩ እርሱ ምን አላቸው? ኦኬ ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስን በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም፣ ይህም የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁን እንኳን በዓለም አለ አለ። ይህ እንዲመጣ ሰምታችኋል፣ የክርስቶስ ተቃዋሚ እንደሚመጣ ሰምታችኋል አለ። አስቀድሞ ሐዋርያት አስተምረዋል፣ ጌታም በወንጌል ደግሞ አስተምሯል። አልተማርንም እንዴ? እስቲ እንመልከት። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሰተኞች እንደሚመጣ አስቀድሞ አልተናገረም? ተናግሯል። ኦኬ ይህም እንደሚመጣ ሰምታችኋል፣ አሁንም እንኳን በዓለም አለ አላቸው። እስቲ ወንጌልን የማቴዎስ ወንጌል ምዕራፍ 7 ማቴዎስ ወንጌል ምዕራፍ 25ን እንመልከት። እስቲ መጀመሪያ ማቴዎስ ወንጌል ምዕራፍ 7 የማቴዎስ ወንጌል ምዕራፍ 7 ይሄው የማቴዎስ ወንጌል ምዕራፍ 7 ከቁጥር 15 እና 16 ደግመን እንየው። የበግ ለምድ ለብሰው ከሚመጡ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ሐሰተኞች ነቢያት ተጠንቀቁ። አያችሁ ምን ለብሰው ነው የሚመጡት? የበግ ለምድ ለብሰው። ምን ማለት ነው? ጻድቅ መስለው። በጎች በጻድቃን ይመሰላሉና ፍየል በኃጥአን ይመሰላል። ስለዚህ ጻድቅ መስለው የሚመጡ ውስጣቸው ግን ነጣቂ ተኩላዎች ከሆኑ ተጠንቀቁ ተብሎ ተነግሮናል። ስለዚህ አስቀድሞ ተነግሯል፣ አስቀድሞ ተሰብኳል። ማን ግን አስተዋለ ነው? ያስተዋለ ማን ነው? ያስተዋለ ማን ነው? እሺ ይሄው በፍርድ ሰዓትስ ምንድነው የተነገረው? የማቴዎስ ወንጌል ምዕራፍ 25 የማቴዎስ ወንጌል ምዕራፍ 25 እሺ ከቁጥር 41 ጀምሮ ያለውን አነብላችኋለሁ።
በግራው ያሉትን ደግሞ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ አልተቀበላችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜ ታስሬ አልጠየቃችሁኝም። እነርሱ ደግሞ ይመልሱና ጌታ ሆይ ተርበስ ወይስ ተጠምተስ ወይስ እንግዳ ሆነ ታርዘህ ታመህ ወይስ ታስረ መቼ አይተን አገለገልህ ይሉታል። ያን ጊዜ እውነት እውነት እላችኋለሁ ከሁሉ ከሚያንሱት ከነዚህ ለአንዱ ስላላደረጋችሁ ለኔ ደግሞ አላደረጋችሁም ብሎ ይመልስላቸዋል። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ ይላል። ከዛ በፊት ግን ቁጥር 37 ላይ ስትመጡ ምን ብለው ጠይቀውታል? አይተን መቼ ያበላህንስ ወይስ ተጠምተህ? ጻድቃን ብለው ይጠይቁታል፣ በበግ የተመሰሉት። ከዛ ጌታችን ምን እንደሚላቸው ተመልከቱ። እሱም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞች ለአንዱ እንኳን ስላደረጋችሁለት ለኔ አደረጋችሁት ይላቸዋል። በዛን ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ ርጉማን ለሰይጣን ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም እያለ እርሱን ስላልመሰሉ እንደሚፈረድባቸው ይነግራቸዋል። አስቀድሞ ጻድቃን እውነትን እርሱን መስለው ተመላልሰዋል። የእርሱን ወንጌል የእውነተኛውን ወንጌል ሰብከዋል። እነዚህ ግን ግብዞች ናቸው። የስህተት ትምህርት ያስተምራሉ። ክርስቶስን አይመስሉትም። የተቸገረ ሰው የተራበ ሰው መርዳት እየቻሉ አይረዱም። በትምህርቱ አይመላለሱም። ስለዚህ መጨረሻ ላይ ምን ይሆናሉ ማለት ነው? ይፈረድባቸዋል። ሲፈረድባቸው እናያለን። ቅዱስ ማቴዎስ ወንጌል ምዕራፍ 24 ላይ ከቁጥር 4 እና 5 ያለውን ያንን ካየን በኋላ ተመልከቱ። ማቴዎስ 24 ላይ ደግሞ ስትመጡ ቁጥር 4 እና 5 ላይ ምን ይላል? ቁጥር 4 እና 5 ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። አያችሁ፣ ምንድነኝ ብለው? ክርስቶስ ነኝ ብለው፣ እኔ ክርስቶስ ነኝ ብለው እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ህዝብ በህዝብ ላይ መንግስትን በመንግስት ላይ ይነሳልና ራብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህ ሁሉ የምጥ መጀመሪያ ናቸው ይላል። ግን ምንድነኝ ብለው ነው የሚመጡት? እኔ ክርስቶስ ነኝ ብለው። ኦኬ፣ እኔ ክርስቶስ ነኝ ብለው የሚመጡ አሳቾች አሉ ብሎ አስቀድሞ ጌታ ነግሮናል። በማቴዎስ ወንጌል ምዕራፍ 7፣ በማቴዎስ ወንጌል ምዕራፍ 24፣ በማቴዎስ ወንጌል ምዕራፍ 25 ፍርዳቸውን እናያለን። ስለዚህ ቅዱስ ዮሐንስ ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም፣ ይህም የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አስቀድሞ በወንጌል ተነግሯል፣ ሐዋርያቱ አስተምሯቸዋል፣ እርሱም ደግሞ ነግሯቸዋል፣ አስተምሯቸዋል። ይህም እንዲመጣ ሰምታችኋል። አሁንም እንኳን በዓለም አለ፣ በመካከላችሁ አለ የስህተት ትምህርት የሚያስተምር። አሁንም የስህተት አስተማሪዎች በዓለም አለ። ዓለም ሲል በዚህ ምድር አለ እያላቸው ነው። ቁጥር 4 ላይ ልጆች ሆይ ብሎ ይጀምራል። ልጆች ያለው ለምንድን ነው? በኤፌሶን ያሉትን ኤፌሶናውያን በወንጌል ወልዷቸዋልና የጌታ ደቀ መዛሙርት አድርጓቸዋልና ምን ብሎ ይጠራቸዋል? ልጆች ሆይ ብሎ ይጠራቸዋል። እናንተ ከእግዚአብሔር ናችሁ። አያችሁ፣ እናንተ ከእግዚአብሔር ናችሁ፣ አሸንፋችሁማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነው ይላል። በዓለም ያለው ይልቅ በእናንተ ያለው ታላቅ ነው። ምን እያለ ነው? አሸንፋችኋል ሲላቸው ምን እያላቸው ነው? እምነታችሁ በክርስቶስ ኢየሱስ በማመናችሁ ከእናንተ ጋር ያለው መንፈስ ቅዱስ ከሐሰተኞች ጋር ካለው እርኩስ መንፈስ ብልጫ አለው፣ ይበልጣል። እናንተ ጋር በእግዚአብሔር ቃል ተወልዳችኋል። እናንተ ጋር ያለው ሀብተ መንፈስ ቅዱስ ሐሰተኞቹ ጋር ካለው የርኩስ መንፈስ ብልጫ አለው። ስለዚህ ድል አድርጋችኋል። እናንተ ጋር ያለው ይበልጣል። ይሄው ተመልከቱ። ትርጓሜ ቤተክርስቲያናችን ትርጓሜ ልጆች ሆይ እናንተስ ከእግዚአብሔር የተወለዳችሁ የተማራችሁ ናችሁ። በትምህርት ከእግዚአብሔር የተወለዳችሁ ናችሁ። ጸጋ እግዚአብሔርን ተቀበላችኋል።
በጌታችን በመድኃኒታችን በኢየሱስ ክርስቶስ አምናችኋል። እኩይ ፈቃደ ስጋን አንድም እኩይ ፈቃደ ሰይጣን ድል ነስታችኋል። ፈቃደ ስጋን የሰይጣንን ፈተና ድል ነስታችኋል። ራሳችሁን ለክርስቶስ ኢየሱስ አስገዝታችኋል። ለፈቃዱ እየኖራችሁ ነው እያለ ነው። ከዛ በዓለሙ አድሮ ካለ ሀብተ ሰይጣን በእናንተ አድሮ ያለ ሀብተ መንፈስ ቅዱስ ይበልጣልና። በዓለም ሲል ቅዱስ ዮሐንስም ሆነ ሊቃውንተ ቤተክርስቲያን ዓለም ሲሉ ስለ ተራራው ስለ ፎቁ አይደለም፣ ወይም ስለ አዋፋቱ አይደለም። ዓለም ሲል የዓለምን ኑሮ የሚኖረውን ሰው ነው። የኃጢአትን ኑሮ የሚኖረውን ሰው ነው። በዓለሙ አድሮ ካለ ሀብተ ሰይጣን በዓለም ካለ ሀብተ ሰይጣን በእናንተ አድሮ ያለ ሀብተ መንፈስ ቅዱስ ይበልጣልና። መንፈስ ቅዱስ ከእናንተ ጋር ያለው መንፈስ ቅዱስ በዓለም ካለው ክፉ መንፈስ ይበልጣል። አንድም በዓለሙ አድሮ ያለ ሀብተ ሰይጣን በእናንተ አድሮ ያለ ሀብተ መንፈስ ቅዱስ በዓለሙ አድሮ ያለ ሀብተ ሰይጣን በእናንተ አድሮ ያለ ሀብተ መንፈስ ቅዱስ ነውና። በዓለሙ ላይ ግን አድሮ ያለው ምንድነው? ክፉ መንፈስ ነው በዓለም ላይ ያለው። በእናንተ ላይ ግን አድሮ የሚኖር ማን ነው? መንፈስ ቅዱስ ነው። ስለዚህ ያ ይበልጣል፣ መንፈስ ቅዱስ ይበልጣል። በዓለም ሲል ኃጢአትን ከሚለማመድ ሰው፣ እግዚአብሔርን ከማይፈልግ ሰው ኦኬ። በዓለም ውስጥ የስጋን ስራ በዓለም ያለውን የስጋ ስራ ዝሙቱን፣ እርኩሰቱን፣ ጥላቻውን፣ ስድቡን፣ ክፋቱን የሚፈጽም ሰው በዓለም ላይ አድሮ ካለ ሀብተ ሰይጣን በእናንተ ላይ አድሮ ያለ ሀብተ መንፈስ ቅዱስ ይበልጣል ሲል እነዚህን የስጋ ግብር ከሚያደርጉ ሰዎች፣ የስህተት ትምህርት ከሚያደምጡ ሰዎች በእናንተ ያለው መንፈስ ቅዱስ ይበልጣል፣ ሀብተ መንፈስ ቅዱስ ይበልጣል። በዓለሙ ላይ አድሮ የሚኖር ምንድነው? ሀብተ ሰይጣን። በዓለሙ ላይ አድሮ ያለ ክፉ መንፈስ ነው። በእናንተ ግን አድሮ ያለ ሀብተ መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ይበልጣል፣ ከእናንተ ጋር ያለው እግዚአብሔር ይበልጣል እያላቸው ነው። ከእናንተ ጋር ያለው እግዚአብሔር ይበልጣል ሲላቸው ምን አለ? ይኸው አሁንም እንኳን ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ ማለትም ከእግዚአብሔር የተወለዳችሁ ናችሁ፣ በእግዚአብሔር ወንጌል የተወለዳችሁ ናችሁ፣ ጸጋ መንፈስ ቅዱስን የተቀበላችሁ ናችሁ። ስለዚህ ከእግዚአብሔር ናችሁ፣ አሸንፋችኋቸውማል ይላል። እነማንን ያሸነፋችሁ? በኤፌሶን ያሉ የስህተት ትምህርት የሚያስተምሩትን ትምህርታቸውን አንሰማም በማለት ከግብራቸው ጋር አንሳተፍም በማለት አሸንፋችኋል። እግዚአብሔር አምላክ ሃይማኖታችሁን በመጠበቃችሁ በእናንተ ውስጥ ያለችው ሃይማኖት አሸንፋችኋቸዋለች እነዛን ሐሰተኞች። በዓለም ካለው ይልቅ በእናንተ ያለው ታላቅ ነው ደግሞ አለ። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና ሲል በእነርሱ ምን አለ ቢሉ ይላሉ ሊቃውንቱ፣ ሀብተ መንፈስ ቅዱስ አለ፣ ጸጋ መንፈስ ቅዱስ አለ፣ የእግዚአብሔር ልጆች ተብሎ ተጠርተዋል። ጸጋ መንፈስ ቅዱስ ከእናንተ ጋር ያለ መንፈስ ቅዱስ ከሐሰተኛ በኤፌሶን ካሉ ሐሰተኞች በእነርሱ ላይ አድሮ ከሚሰራ ክፉ መንፈስ ይበልጣል። ኦኬ፣ ይበልጣል እያለ ነው የሚነግራቸው። በእናንተ ያለው እግዚአብሔር ይበልጣል። ሮሜ 8ን ከማየታችን በፊት ኦርቶዶክሳውያን ክርስቲያኖች እግዚአብሔር ከኛ ጋር ካለ ማን ይቃወመናል ይላል ቅዱስ ጳውሎስ። እግዚአብሔር ከኛ ጋር ካለ የሚቃወመን አለ? ከእግዚአብሔር ኃይል የሚበልጥ ምን አለ? ምንም የለም አይደል? ስለዚህ ቅዱስ ጳውሎስ እንዲህ ይላል ሮሜ ምዕራፍ 8 ይሄው ከቁጥር 35 ጀምሮ ላንብበው። ከክርስቶስ ፍቅር ማን ይለየናል? ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውን ቢሆን የሚመጣውን ቢሆን ኃያላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል
ተረድቻለሁ ይላል። ክፉ መንፈስ የሚበልጥ ነው። እኛ ጋር ያለው መንፈስ ቅዱስ ከተቃዋሚዎቻችን የሚበልጥ ነው። እርሱ ከኛ ጋር ካለ ማን ይቃወመናል? ማን ድል ያደርገናል ሲል ነው። ማን ያሸንፈናል ሲል ነው። አንደኛ ዮሐንስ ላይ ምዕራፍ 5 ላይ ይደግመዋል ይሄንን። ምዕራፍ 5 አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 4 ተመልከቱ። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል፣ ዓለምንም የሚያሸንፈው እምነታችሁ ነው። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ዓለምንም የሚያሸንፍ ምናችሁ ነው አለ? እምነታችሁ ነው ይላል ቅዱስ ዮሐንስ። እደግመዋለሁ። ከእግዚአብሔር የተወለደ ሁሉ ነው የሚለው ዓለምን ያሸንፋል፣ ዓለምንም የሚያሸንፈው እምነታችን ነው። ክርስቶስ ላይ ያለው እምነታችን ዓለምን ድል እንጨፍር፣ እንዘሙት፣ ኃጢአት እናድርግ ሲሏችሁ በውስጣችሁ ያለው የክርስቶስ ፍቅር፣ በውስጣችሁ ያለው ጸጋ መንፈስ ቅዱስ፣ በውስጣችሁ ያለው የእግዚአብሔር መንፈስ ያንን የተላበሳችሁ የእግዚአብሔር ፍቅር ከዓለም ኃጢአት ስለሚበልጥ እምቢ ስትሏቸው ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ የሚለው ቃል በእናንተ ውስጥ ይፈጸማል። ኑ በዘረኝነት እንጨማለቅ ሲሏችሁ ሰዎች ዓለማውያን እምቢ ስትሉ እናንተ ዓለምን እያሸነፋችሁ ነው። እንደ ቅድስት አርሴማ በንጉስ ድርጣድስ ፊት ካጂ ክርስቶስን ስትባል እምቢ አለች። እኔ የክርስቶስ ሙሽራ ነኝ አለች። ለንጉስ ድርጣድስ ሚስት ልሆን አልፈልግም አለች። ድል አደረገች፣ ዓለምን ድል አደረገች። ድርጣድስና ሰራዊቱን ድል አደረገች በእምነቷ። ለዚህ ነው ቅዱስ ጳውሎስ የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ፣ ተዉ፣ ኃጢአትን የተዉ ናቸው ይላል። ይሄው ራዕይ ዮሐንስ ላይም እንግባ። በቅርቡ እንማረው የለ ራዕይ ዮሐንስ ምዕራፍ 12 ቁጥር 11 ተመልከቱ። ራዕይ ዮሐንስ ምዕራፍ 12 ቁጥር 11 እሺ ቆይ አንዴ የዮሐንስ ራዕይ ምዕራፍ 8ን እንዴ አንዴ ወደዛ ከመምጣታችን ማለት እሺ ምዕራፍ 7 ራዕይ 11 ወደ ራዕይ ዮሐንስ እንመጣለን። ምዕራፍ 12 ላይ ምዕራፍ 7 ከቁጥር 8 ጀምሮ ያለውን እንመልከት። እሺ ከቁጥር 9 ጀምሮ ያለውን እንዴ ከዚህ በኋላ አየሁ፣ እነሆም አንድ እንኳን ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባ ዝንጣፌ በእጆቻቸው ይዘው በዙፋኑ በበጉ ፊት ቆመው በታላቅ ድምፅ እየጮሁ በዙፋኑ ላይ ለተቀመጠው ለአምላካችን ለበጉ ማዳን ነው አሉ። መላእክቱም ሁሉ በዙፋኑም በሊቃናቱም በአራቱም እንስሶች ዙሪያ ቆመው ነበረ። በዙፋኑም ፊት በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ አሜን፣ በረከት፣ ክብር፣ ጥበብም፣ ምስጋናም፣ ውዳሴም፣ ኃይልም፣ ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን
አሉ። ግን እነዚህ ምን ያደረጉ ናቸው? ነጭ ልብስ የለበሱ ድል ያደረጉ ዓለምን ድል ያደረጉ። ከዚህ በኋላ አየው እነሆም አንድ እንኳን ሊቆጥራቸው የማይችል ከህዝብና ከነገድ ከወገንም ከቋንቋም ብዙ ቋንቋ የሚናገሩ ብዙ መልክ ያላቸው ከተለያየ ሀገር በክርስቶስ ኢየሱስ አምነው ዓለምን ድል የነሱ ነጭ ልብስ ድል መንሻ ምልክት ነው። ነጭ ልብስ የለበሱ ድል ነሺዎች ምሳሌ ተደርጎ በቤተክርስቲያን ይነገራል። አንድም ልብሳቸውን በክርስቶስ ኢየሱስ በክርስቶስ ደም ያጠቡ በንስሐ የተመላለሱ በከፈለልን የቤዛነት ስራ የተመላለሱትን ይገልጻል። ከዚህ በኋላ አየው እነሆ አንድ እንኳን ሊቆጥራቸው የማይችል ከህዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባም ዝንጣፌ በእጃቸው ይዘው በዙፋኑ በበጉ ፊት ቆሙ። በታላቅ ድምፅም እየጮሁ በዙፋኑ ላይ ለተቀመጠው ለአምላካችን ለበጉ ማዳን ነው አሉ። አያችሁ፣ በእግዚአብሔር ፊት ተገልጠው እግዚአብሔርን ያመሰግናሉ። ነጩን ልብስ ለብሰው ድል ያደረጉ ዓለምን ድል ያደረጉ። ይሄ ደግሞ ራዕየ ዮሐንስ ምዕራፍ 6 ላይ እንመልከት። ቁጥር 8 ጀምሮ 9 ጀምሮ ቁጥር 9 አምስተኛውንም ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱት የሰዎች ነፍሳት ከመሰዊያው በታች አየሁ። የምን ነፍሳት? የሰዎች ነፍሳት በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። በእያንዳንዱ ነጭ ልብስ ተሰጣቸው። ድል አድራጊዎች መሆናቸው የሚገልጽ ነው። እንደነርሱም ደግሞ ይገደሉ ዘንድ ያላቸውን የባሪያዎች ባልንጀሮቻቸውን የወንድሞቻቸውን ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። እነዚህም ለምን ምን ያደረጓል? አምስተኛው ማተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱት እምነታቸውን የጠበቁት ሰማዕት የሆኑትን ነው የሚናገረው። በነጭ ልብስ ለብሰው በበጉ ፊት የጠየቁትን ቃል ለጠበቁ ምስክሮች የታረዱ ሰዎች ነፍሳት ከመሰዊያው በታች አየሁ። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ኦኬ ደማችንስ በምድር በሚኖሩ ላይ እስከ መቼ አትበቀልም አሉ ይላል። አትበቀልም የሚለው በብዙ ይተረጎማል። በተለይ ራዕየ ዮሐንስ ስናጠና ምናየው ይሆናል። እየጠየቁ ያሉት በገዳዮቻችን ላይ በእኛ ላይ እጅ የጫኑ መከራ ያጸኑ ተበቀላቸው እያሉ ነው። አሁን እቻ አትበቀልም የሚል ምን ማለት ነው? ግደላቸው ማለት ነው ወይ ብለው ሊቃውንቱ በብዙ ይፈቱታል። አትበቀልም ማለት አንድም አትበቀልም የሚለው ይላሉ አንዳንድ ቤተክርስቲያን አባቶች በንስሐ እነሱ እንዲመለሱ ለምን አታድርግም? እንዲመለሱ ማራቸው፣ ወደ አንተ እንዲቀርቡ አድርጋቸው፣ ከክፉ ግብራቸው መልሳቸው፣ እነሱን የሚያስት ክፉ መንፈስን ተበቀልላቸው ብለው የሚተረጉሙ አሉ። ኦኬ ዘንድ ያላቸው የባሪያዎች ባልንጀሮቻቸው ወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። አንድም ደግሞ በእነርሱ ላይ ክፋትን ያደረጉ ፍርድ ይቀበሉ ዘንድ ቅጣትን ይቀበሉ ዘንድ ጸሎት ያቀርባሉ የሚሉም ሊቃውንት አሉ። ብቻ ዋናው እኛ ልናይና ልንመለከት የሚገባው በእምነታቸው ዓለምን ድል ስላደረገች ታማኝ ሆነው ክርስቶስን ስለጠበቁት ነጭ ልብስ ተሰጣቸው። ነጭ ልብስ ተሰጥቷቸው እናያለን። አንድ የመጽሐፍ ቅዱስ ክፍል አንዴ ራዕየ ዮሐንስ ምዕራፍ 21 ተመልከቱ። አሁን ጻድቃን ቅዱሳን ድል በማድረጋቸው ነጭ ልብስ ሲለብሱ ኃጥአን ደግሞ ምን እንደሚገጥማቸው ተመልከቱ። በዙፋኑም የተቀመጠው ነው ሁሉን አዲስ አደርጋለሁ አለ። ለእኔም እነዚህን ቃሎች የታመኑ እውነተኛዎች ናቸውና ጻፍ አለኝም ተፈጽሟል። አልፋና ኦሜጋ የመጀመሪያ መጨረሻ እኔ ነኝ። ለተጠማ ከሕይወት ውሃ ምንጭ እንዲያው እኔ እሰጠዋለሁ። ድል የሚነሳ ይህን ይወርሳል፣ አምላክም እሆነዋለሁ፣ እርሱም ልጅ ይሆነኛል። ዳሩ ግን የሚፈሩና የማያምኑ ተመልከቱ። አሁን የሚፈሩና የማያምኑ የርኩሳንም የነፍስ ገዳዮችም የሴሰኛዎችም የአስማተኞችም ጣዖትን የሚያመልኩ
የሐሰተኛዎችም ሁሉ አያችሁ የሐሰተኞችም ስተት ትምህርት የሚያስተምሩ በስተት ጎዳና የሚመላለሱ ወልደ ዘብዴዎስ ቅዱስ ዮሐንስ እንደነገረን የሐሰተኛዎችም ሁሉ እድላቸው በዲንና በእሳት በሚቃጠል ባህር ነው ይሄውም ሁለተኛው ሞት ነው ይላል አያችሁ መጨረሻቸው ምንድነው አለ ሞት እነዚህ ሐሰተኞች መጨረሻቸው ኃጢአት የሚያደርግ በበደል የሚመላለስ ክፋት የሚያደርግ ወንድሙን የሚጠላ ወንድሙን የሚገፋ ወንድሙን የሚያሳድድ በፍቅር የማይመላለስ እሱ ምንድነው መጨረሻው ሞት እድላቸው በዲንና በእሳት የሚቃጠል ባህር ነው ይሄው ሁለተኛው ሞት ነው ይላል እሺ እንመለስ ወደ ቅድሙ ዮሐንስ ራእይ 12 ራእይ 12 ይሄው ዮሐንስ ራእይ 12 ምዕራፍ 12 ቁጥር 11 ዮሐንስ ራእይ ምዕራፍ 12 ቁጥር 11 እሺ ከቁጥር 10 ጀምሬ ላንብብላችሁ ታላቅም ድምጽ በሰማይ ሰማው እንዲህ ሲል አሁን የአምላካችን ማዳን ኃይል መንግስትም የክርስቶስም ስልጣን ቀንና ሌሊትም የአምላካችን ፊት የሚከሳቸው ወንድሞች ከሳሽ ተጥሏል እነርሱም ከበጉ ደም የተነሳ ከምስክራቸው ቃል የተነሳ ድል ነሱት ነፍሳቸውንም እስከ ሞት ድረስ አልወደዱም ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ ለምድር ለባህር ወዮላችሁ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና እነርሱ ግን ይላል ድል የነሱት እነርሱም ከበጉ ደም የተነሳ ከክርስቶስ ኢየሱስ ደም የተነሳ የቤዛነቱን ነው የሚናገረው መስዋዕቱን ነው የሚናገረው እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ምን ማለት ነው ምስክራቸውም ቃል ስለ ኢየሱስ ክርስቶስ መስክረው በቃል ብቻ አይደለም በተግባር ጭምር በህይወታቸው እነ እስጢፋኖስ መስክረው ከምስክራቸው ቃል የተነሳ ድል ነሱት ኦኬ ነፍሳቸውንም እስከ ሞት ድረስ አልወደዱም ስለዚህ ድል ነሱት ተብሎ ተጽፏል ዓለምን ድል ነሱ ዲያብሎስን ድል ነሱ እምነታቸው ሃይማኖታቸውን ጠበቁ ማለት ነው ሃይማኖታቸውን ጠበቁ ማለት ነው እሺ እንቀጥል ቁጥር 5 ላይ ነው ያለው እነርሱ ከዓለም ናቸው ስለዚህ ከዓለም የሆነውን ይናገራሉ ዓለሙም ይሰማቸዋል እነርሱ የተባሉት በኤፌሶን ያሉት ሐሰተኞች ናቸው የስተት ትምህርት የሚያስተምሩት ናቸው ኦኬ እነርሱ ምን ተባሉ ከዓለም ናቸው ተባሉ እነርሱ ከዓለም ናቸው በደንብ ስሙ ቁጥር 5 ላይ እነርሱ ከዓለም ናቸው ስለዚህ ከዓለም የሆነውን ይናገራሉ ዓለሙም ይሰማቸዋል ዓለማዊ ትምህርት ይናገራሉ ምድራዊ ትምህርት ይናገራሉ የዲያብሎስን ትምህርት ይናገራሉ ብዙ ሰዎችም ይከተሏቸዋል ለምን እነርሱ ከዓለም ናቸውና ዓለም ደግሞ የራሷን እንደምትወድ ጌታ በወንጌል ነግሮናል ኦኬ ዮሐንስ ወንጌል ምዕራፍ 15 ላይ ዮሐንስ ወንጌል ምዕራፍ 15 ይሄው ከቁጥር 19 እና 20 እንመልከት ከቁጥር 18 ጀምሬ ላንብበው ዓለም ቢጠላችሁ ከናንተ በፊት እኔን እንደጠላኝ ወቁ አለ ኢየሱስ ክርስቶስ ዓለም ቢጠላችሁ ከናንተ በፊት እኔን እንደጠላኝ ወቁ ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር ነገር ግን እኔ ከዓለም መረጥኋችሁ እንጂ ከዓለም አይደላችሁ ስለዚህ ዓለም ይጠላችኋል ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ እኔን አሳደውኝ እንደሆኑ እናንተን ደግሞ ያሳድዷችኋል ቃሌን ጠብቀው እንደሆኑ ቃላችሁን ደግሞ ይጠብቃሉ ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርጉባችኋል ስለዚህ ዓለም ቢጠላችሁ ዓለም የተባለ በዓለም ያለውን ኃጢአት ነው እየተናገረ ያለው በዚህ አውድ ነው ዓለም የሚለው ቃል በአውድ ነው የሚፈታ በዮሐንስ 15 ላይ ዓለም የተባለ ኃጢአት ነው በዓለም ውስጥ ያለ ኃጢአትን የሚያደርጉ ሰዎች ናቸው ዓለም ቢጠላችሁ ከናንተ በፊት እኔን እንደጠላኝ ይወቁ አይሁዳውያን ኢየሱስ ክርስቶስን አልተቀበሉትም ክፉ አይሁዳውያን ስለዚህ ያሳደውታል እነሱ ዓለም ተብለው ይጠራሉ ዓለም ቢጠላችሁ ከናንተ በፊት እኔን እንደጠላኝ ይወቁ ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ ስለዚህ ዓለም ይጠላችኋል ባሪያ ከጌታው አይበልጥም ብዬ የነገርኳችሁን ቃል አስቡ
እኔን አሳደውኝ እንደሆነ እናንተ ደግሞ ያሳድዷችኋል። ስለዚህ ቅዱስ ዮሐንስ ምን አለ? እነርሱ ከዓለም ናቸው፣ ስለዚህ ከዓለም የሆነውን ይናገራሉ፣ ዓለሙም ይሰማቸዋል። ከዓለም የሆነውን ይናገራሉ፣ ዓለሙ ምን ይላቸዋል? ይሰማቸዋል። ስለዚህ በኤፌሶን ምዕራባዊ ቱርክ ያለችዋን ቤተክርስቲያን የከበቡ ሐሰተኛ መምህራን እነርሱ ትምህርታቸው ዓለማዊ ነው። ዓለማዊ ትምህርትን ስለተላበሱ ምን ይላሉ? ኃጢአት ብታደርጉ ችግር የለም፣ ኃጢአት ማድረግ እንግዲህ ስጋ ኃጢአት ማድረግ ይሻል፣ ስለዚህ ኃጢአት በስጋ ማድረግ አያስከስስም፣ አያስፈርድባችሁም እያሉ የኃጢአትን ልምምድ ያለማምዳሉ፣ የዝሙትን ኃጢአት ይሰብካሉ። ኖስቲሳውያን ደግሞ በእውቀት ካልበለጸጋችሁ አትድኑም ብለው የስተት ትምህርት ያስተምራሉ። ከእግዚአብሔር ውጪ የሆነ ትምህርት ሁሉ፣ ከሐዋርያት ውጪ የሆነ፣ ከነቢያት ውጪ የሆነ ትምህርት ሁሉ ከዓለም ነው። ኦኬ። ፕሮኖስቲሳውያን የቀደሙት መናፍቃን እንደሚያምኑት ኃጢአትን ብታደርጉ ችግር የለም ብለው ይናገራሉ። እነ ኒቆላዎስ እንደሚያስተምሩት ለጣዖት የተሰዋ ብትበሉ ችግር የለም፣ ኃጢአት ብታደርጉ ብትዘሙቱ በስጋችሁ አይፈረድባችሁም እያሉ የስተት ትምህርት ያስተምራሉ። አንድምታ ትርጓሜያችን እንመልከት። ይሄው ኤልያስ ከዓለም የተገኙ ዓለማውያን ናቸው። ኤልያስ ከዓለም የተገኙ ዓለማውያን ናቸው። ስለዚህ ዓለማዊ ትምህርት ያስተምራሉ። ዓለማዊ ትምህርት የስጋ ትምህርት ያስተምራሉ። የስጋ ትምህርት ምን ተብሎ ይጠራል? ዓለማዊ ትምህርት ተብሎ ይጠራል። ኃጢአት ምን ተብሎ ይጠራል? ዓለማዊ ትምህርት ተብሎ ይጠራል። ኤልያስ ከዓለሙ የተገኙ ዓለማውያን ናቸው። ስለዚህ ዓለማዊ ትምህርት ያስተምራሉ። ከእግዚአብሔር የተገኙ አይደለም፣ ከእግዚአብሔር የተማሩ አይደለም፣ ከእግዚአብሔር ወልድ የተማሩ አይደለም፣ ከኢየሱስ ክርስቶስ የተማሩ አይደለም፣ ከሐዋርያቱ የተማሩ አይደለም፣ ከነቢያቱ የተማሩ አይደለም፣ ከዓለም ነው የተማሩት። ኤልያስ ከዓለም የተገኙ ዓለማውያን ናቸው። ስለዚህ ዓለማዊ ትምህርት ያስተምራሉ፣ ዓለሙም ይቀበላቸዋል። እስመ ዓለም ያፈቅር እልያሁ እንዲል፣ ሌባ ሌባውን፣ ወንበዴ ወንበዴውን ይወዳልና እንዲል ዓለምም ይቀበላቸዋል። እስመ ዓለም ያፈቅርን፣ ዓለም የራሱን የሆነውን ያፈቅራል። ሌባ ሌባውን፣ ወንበዴ ወንበዴውን ይወዳልና ይላሉ። ኦኬ። ስለዚህ ዓለምም ያፈቅራቸዋል ሲል ኃጢአተኞችም እነሱን ይሰማቸዋል። ዝሙት ማድረግ የሚፈልግ ሰው ዝሙት አድርግ ችግር የለውም የሚለውን መምህር ነው የሚሰማው ነው አይደለም? ሌባ የሆነ ሰው ምን አይነት ስብከት ነው የሚፈልገው? ችግር የለም ስረቅ የሚለውን ነው የሚሰማው። መቼም ንስሐ ግባ የሚለውን አይሰማም፣ ጭራሽ ይሳደባል። አትሳደብ ኃጢአት ነው ስድብ ብላችሁ ብትሰብኩ ተሳዳቢው ያንን ስብከት አይወድም። ምክንያቱም ከዓለም ነውና የራሱን ለራሱ የሚስማማውን ነገር ነው የሚሰማው ማለት ነው። ዘማዊው በድንግልና ተመላለስ ብትሉት ይቃወማችኋል። ችግር የለም ዘሙት ብትሉት ግን እንደ ኒቆላዎስ ይወዳችኋል። ስለዚህ ሌባ ሌባውን፣ ወንበዴ ወንበዴውን ይወዳልና እስመ ዓለም ያፈቅር እልያሁ እንዲል፣ ሌባ ሌባውን፣ ወንበዴ ወንበዴውን ይወዳልና። ቅዱስ ጳውሎስ ጢሞቴዎስን ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 3 ላይ እንዲለዋል። ተመልከቱ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 3 ይሄው ሁለተኛይቱ የሐዋርያው ጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 4 ቁጥር 3 ይሄው ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና፣ ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደገዛ ምኞቶቻቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትንም ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። ተመልከቱ። ቀደም ይኸው እንዳሉት ማለት ነው አባቶቻችን ሌባ ሌባውን ወንበዴውን ይወዳልና እንዲሉ ቅዱስ ጳውሎስ ለጢሞቴዎስ ምን ብሎታል? ስለ ሐሰተኛ መምህራን እውነትንም ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። ቁጥር 3 ጀምረን ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ይሄው መጥቷል። አሁን በቀድሞም ነበረ፣ አሁንም አለ።
ዛሬም በዚች በምንኖርባት ምድር ላይ አለ። ንስሐ ግቡ ስትሏቸው የሚያሾፉባችሁ ብዙ ሰዎች አሉ። ስጋ ወደሙ ተቀበሉ ስትሏቸው የሚያሾፉባችሁ የሚሰድባችሁ ብዙ ሰዎች አሉ። ወደ እግዚአብሔር ተመለሱ ስትሏቸው የሚሰድባችሁ የሚያሾፉባችሁ ብዙ ሰዎች አሉ። ስለዚህ ምን አለ? ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና፣ ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደገዛ ምኞቶቻቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትንም ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። የስህተት ትምህርት ተረት ተብሎ ይጠራል። ወደ ስህተት ትምህርታቸው ፈቀቅ ይላሉ። ለዛ ነው አባቶቻችን ዓለሙም ይቀበላቸዋል አለ። እስመ ዓለም ያፈቅርልህ እንዲል ሌባ ሌባውን ወንበዴ ወንበዴውን ይወዳልና፣ ሌባ ሌባውን ወንበዴ ወንበዴውን ይወዳልና። እሺ፣ ስለዚህ ቅዱስ ዮሐንስ ወልደ ዘብዴዎስ እነርሱ ከዓለም ናቸው፣ ስለዚህ ከዓለም የሆነውን ይናገራሉ፣ ዓለሙም ይሰማቸዋል። ከዓለም የሆነው የተባለው ምንድነው? የስህተት ትምህርት። ከዓለም የሆነው ምንድነው? የስህተት ትምህርት፣ ኃጢአት። እነዚህ ሁሉ ከዓለም ናቸው። የስጋ መሻት የሆነውን ይናገራሉ፣ የስጋ ፈቃድን ይተገብራሉ፣ ያስተምራሉ። ከዓለም የሆነውን ይናገራሉ፣ ዓለሙም ይሰማቸዋል። ቁጥር 6 ላይ ምን አለ? እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ አይሰማንም። የእውነትንም መንፈስ የስህተትንም መንፈስ በዚህ እናውቃለን አለ። እኛ አለ ቅዱስ ዮሐንስ ሐዋርያቱን ጨምሮ ነቢያቱን ጨምሮ ሐዋርያቱን ነቢያቱን ጨምሮ ምን አለ? እኛ የእውነትን መንፈስ የስህተት መንፈስ በዚህ እናውቃለን አለ። መታወቂያው ምንድነው? እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል። ሐዋርያት ከማን ናቸው? ከእግዚአብሔር ናቸው። እግዚአብሔርን የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ አይሰማንም። እግዚአብሔርን ማወቅ የማይፈልግ ከእግዚአብሔር ያልሆነ ከእግዚአብሔር ያልተወለደ በትምህርት ያልተወለደ አይሰማንም፣ ይቃወመናል። ከእግዚአብሔር ያልሆነ አይሰማንም። የእውነት መንፈስና የስህተት መንፈስ በዚህ እናውቃለን። ለምን? ምን ማለት ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄንን ምንድነው የምትለው? እኛ ግን ትላለች። እኛ ግን ከእግዚአብሔር የተወለድን ከእግዚአብሔር የተማርን ነንና ዓለማዊ ትምህርትን አናስተምርም አለ ቅዱስ ዮሐንስ ሐዋርያትን ወክሎ። ሐዋርያት የማን ትምህርት ነው? ማን የመረጣቸው? ማን ነው የመረጣቸው? ጌታችን መሪያችን ኢየሱስ ክርስቶስ 12ቱን ሐዋርያት መረጠ ወንጌል ያስተምሩ ዘንድ። ስለዚህ እኛ ግን ከእግዚአብሔር የተወለድን በእግዚአብሔር ቃል የተማርን ማለት ነው። ከእግዚአብሔር የተማርን ይላሉ አባቶቻችን። የተማርን ነንና ዓለማዊ ትምህርትን አናስተምርም። ሲያስተምሩም አልሰማንም፣ ሲያስተምሩም አላየንም። ሐዋርያት እግዚአብሔርን የሚያምነው የሚወደው ትምህርታችንን ይቀበለናል። እግዚአብሔርን የሚያምን እንደነ ልድያ ያለ እግዚአብሔርን የሚያምን የሚወደው እግዚአብሔርን የሚወድ ትምህርታችንን ይቀበለናል። ከእግዚአብሔር ያልተማረ ያልተወለደ ግን ትምህርታችንን አይቀበለንም። እግዚአብሔርን የማይወድ የምናስተምረውን ትምህርት አይሰማም፣ አይቀበልም። እሺ ብሎ አይሰማንም። እምቢ ያለን እርሱ አይቀበለንም ትምህርታችንን እያለ ነው ቅዱስ ዮሐንስ። በዚህም እውነተኛይቱ ትምህርትና ሐሰተኛይቱ ትምህርት፣ እውነተኛይቱ መምህርና ሐሰተኛይቱ መምህር ከእግዚአብሔር የተገኘችው ትምህርትና ከሰይጣን የተገኘችው ትምህርት፣ ከእግዚአብሔር የተማረችው መምህርና ከሰይጣን የተማረችው መምህር እናውቃለን። ሐዋርያት ከእግዚአብሔር ስለሆኑ ከእግዚአብሔር የሆነውን ያስተምራሉ፣ ከዓለም የሆነ ግን አይቀበላቸውም። ኦኬ። ከሰይጣን የተማረ ሰው ደግሞ እነዚህ ሐሰተኛ ደግሞ የዓለምን ትምህርት ያስተምራሉ። ዘሙቱ፣ ስረቁ፣ ብሉ፣ ጠጡ፣ ጨፍሩ፣ አይፈረድባችሁም እያሉ የስህተት ትምህርት ያስተምራሉ። እነሱ ይሄ ትምህርታቸው ከዓለም ስለሆነ ከዓለም የሆነ ሰው ይቀበላቸዋል እያለ ነው። ከዓለም የሆነ ሰው ይቀበላቸዋል። አንደኛ ቆሮንቶስ አንዴ ቅዱስ ጳውሎስ ለቆሮንቶስ ቤተክርስቲያን በላከው መልእክቱ ምዕራፍ 2 ላይ እንዲህ ይለናል። አንደኛ ቆሮንቶስ
መጀመሪያይቱ የሐዋርያው የጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 2 ከቁጥር 12 እና 14 ተመልከቱ። እኛ ግን ከእግዚአብሔር እንዲያው ከተሰጠንን እናውቅ ዘንድ ከእግዚአብሔር የሆነው መንፈስ እንጂ የዓለምን መንፈስ አልተቀበልንም ይላል። ተመልከቱ። እኛ የተቀበልነው ዓለማዊውን አይደለም፣ ከእግዚአብሔር የሆነውን መንፈስ ቅዱስን ነው። እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም። የዓለምን መንፈስ ሚል የስተት መንፈስ፣ እርኩስ መንፈስን፣ እኛ መንፈስ ቅዱስን እንጂ የተቀበልነው እርኩስ መንፈስን አልተቀበልንም እያለ ነው ሐዋርያው ቅዱስ ጳውሎስ። እኛ የተቀበልነው ቅዱሱን መንፈስ ነው፣ የሚመክረውን፣ የሚያጽናናውን፣ ሚስጥር የሚገልጠውን፣ የሚያስተምረውን መንፈስ ቅዱስን ነው የተቀበልነው እንጂ እርኩስ መንፈስን አልተቀበልንም ይላል ቅዱስ ጳውሎስ። የተቀበልነው መንፈስ ቅዱስን ነውና። ስለዚህ ወልደ ዘብዴዎስ ቅዱስ ዮሐንስም እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ አይሰማንም፣ የእውነት መንፈስና የስህተት መንፈስ በዚህ እናውቃለን። እውነተኛና ስህተተኛ መንፈስ የሚታወቀው የእግዚአብሔርን ትምህርት በመቀበልና ባለመቀበል ነው። እሺ ቁጥር 7ን እናይና ዛሬ እንቋጫለን። ቁጥር 7 ላይ ወዳጆቼ ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ ይላል። አሁን ደግሞ ስለ ፍቅር ይናገራል። ወዳጆቼ ሆይ ልጆቼ ይላቸዋል፣ አንዴ ወዳጆቼ ይላቸዋል። ፍቅሩን ትህትናውን ይገልጻል ይላሉ ሊቃውንቱ። ቅዱስ ዮሐንስ ወዳጆቼ ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርን ስለሚያውቅ እርስ በርሳችን እንዋደድ። በመካከላችን ፍቅር ካለ እግዚአብሔር በእኛ እንዳለ እናውቃለን። ጥላቻ ካለ ግን እንደ ቃየል ነን። አቤልን ገፍተን ጥለን እንደ ቃየል ተቀበዝባዥ ነን። እግዚአብሔር በእኛ የለም። እግዚአብሔር በእኛ እንዳለ ማወቅ ምንፈልግ ከሆነ፣ በእኛ እንዲኖር ምንፈልግ ከሆነ እንዋደድ፣ እንፋቀር እያለ ነው። መገለጫው መንፈስ ቅዱስ በእኛ እንዳለ መገለጫ አንዱ ምንድነው? ፍቅር። የመንፈስ ቅዱስ ፍሬ መካከል አንዱ ምንድነው? ፍቅር። ይኸው ገላትያ 5 ገላትያ ምዕራፍ 5 ቁጥር 22ን እንክፈት። ይኸው የመንፈስ ቅዱስ ፍሬ ምንድነው? የመንፈስ ቅዱስ ፍሬ ከተባሉት ውስጥ ይኸው የመንፈስ ፍሬ ግን መጀመሪያው ምንድነው? ፍቅር። ፍቅር የሌለው እግዚአብሔርን አያውቅም። ፍቅር የሌለው እግዚአብሔርን አያውቅም። 1000 ጊዜ ቤተክርስቲያን ቢመላለስ በቃ እንደርሱ ቤተክርስቲያን ገዳማት የሚዞር የለም ተብሎ ቢመሰከርለት ፍቅር ከሌለው እግዚአብሔርን አያውቅም። ካህን ቢሆን፣ ዘማሪ ቢሆን፣ ሰባኪ ቢሆን፣ ጳጳስ ቢሆን ፍቅር ከሌለ እግዚአብሔርን አያውቅም። ራሱ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ላይ እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 13 ይኸው በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጸናጽል ሆኛለሁ። ትንቢት ቢኖረኝ ምስጢርንም ሁሉና ዕውቀትን ሁሉ ባውቅ ተራሮችን እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችን ልመግብ ያለኝን ሁሉ ባካፈል ስጋዬን ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። በቃ ነገር ሁሉ የሚባዛው በፍቅር ነው። ክርስቶስን እንወዳለን ምንል ፍቅርን ልንላበስ ያስፈልጋል። አጠገባችን ያለውን ወንድም ልንወደው ያስፈልጋል። እኛ ግን ፍቅር አውጥተን ከራሳችን ዝም ብለን በምላስ እግዚአብሔርን እንወዳለን ብለን የምንመላለስ በጣም ብዙዎች ነን፣ እኔም እናንተ። ፍቅር ከሌለ ከንቱ ነው። ስለዚህ ምን እናድርግ? እንፋቀር፣ እንዋደድ። ቅዱስ ዮሐንስ እንደተናገረው ምዕራፍ 3 ላይ አንደኛ ዮሐንስ ምዕራፍ 3 ላይ በቃል ብቻ አይደለም በግብር በተግባር እርስ በርሳችን እንዋደድ፣ በዛ እግዚአብሔርን እናውቃለን።
ቅዱስ ጎርጎሪዎስ እንዚናዙ የሚባሉ አባት ሴንት ግሪጎሪ ናዚናዞስ ይባላል። ቅዱስ ጎርጎሪዎስ ዘእንዚናዙ የሚባሉ አባት ናቸውና እግዚአብሔር ፍቅር ነው ይላሉ። ጋድ ኢዝ ላቭ። እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው ብቻ ብሎ አይደለም ያቆሙት። ኤንድ ዘ ፋውንቴን ኦፍ ኦል ላቭ ይላል። የፍቅር ሁሉ ምንጭ ነው። ደግሞ ምንጭ ነው። ምንጩ እግዚአብሔር ነው። የፍቅር ምንጭ እግዚአብሔር ነው። እግዚአብሔር ፍቅር ነው። ኤንድ ዘ ፋውንቴን ኦፍ ኦል ላቭ የፍቅር ሁሉ ምንጭ ነው። the creator made love one of our traits ፈጣሪ እግዚአብሔር አምላክ ፍቅርን made love one of our traits እንዋደድ እንፋቀር ዘንድ ባህሪያችን ይሆን ዘንድ አደረገ፣ ፈቀደ፣ ፍቅርን እንድንላበስ። ኦኬ እርሱ ፍቅር እንደሆነ እኛም ፍቅርን እንድንላበስ ወደደ። እንዲህ ብሎ ተናገረ ብለው ዮሐንስ 13:35 ያነሳል። by this all we will know that you are my disciples በዚህ ደቀ መዛሙርቴ እንደሆናችሁ ሰው ሁሉ ያውቃል። if you have love for one another እርስ በርሳችሁ የምትዋደዱ ከሆነ ደቀ መዛሙርቴ እንደሆናችሁ ሌሎች ሰዎች ያውቃሉ። እንዲህ ብሎ በመናገር ይላሉ ቅዱስ ጎርጎሪዎስ ዘእንዚናዙ ፍቅርን እንድንላበስ እርሱን እንድንመስል ገለጸልን። እሱ ፍቅር ነው። ፍቅር ብቻ ደግሞ አይደል፣ ምንጭ ነው። ራሱ የፍቅር ምንጭ ነው እግዚአብሔር። ሴንት ጃን ክላይማይከስ የሚባል ቅዱስ ዮሐንስ ዘሰዋሰው ብለው ይጠሯቸዋል አባቶቻችን። ሴንት ጃን ክላይማከስ ኢትዮጵያ ሊቃውንት ቅዱስ ዮሐንስ ዘሰዋሰው ይሏቸዋል። መሰላልም የተባሉ ይጠራሉ። ለምን መሰላል ተባሉ ይባል? በትምህርታቸው በኃጢአት ጉድጓድ ውስጥ የወደቀውን ሰው ያነሳሉና ምንድነው የሚሉት? whoever wants to talk about love has to talk about God himself ስለ ፍቅር ማውራት የሚፈልግ ስለ እግዚአብሔር ማውራት አለበት። ምክንያቱም እግዚአብሔር ፍቅር ነውና። holy love ቅዱስ ፍቅር is to resemble God እግዚአብሔርን መምሰል ነው። according to our ability እግዚአብሔር እስከፈቀደልን ድረስ ስለ ቅዱስ ፍቅር የምናወራ ከሆነ ሪዘምብል መምሰል ያለብን እግዚአብሔርን ነው። ምክንያቱም እግዚአብሔር ፍቅር ነውና ይላል። ኦኬ ስለዚህ እግዚአብሔር ስለ ፍቅር ሰዎች ማውራት whoever wants to talk about love ስለ ፍቅር ማንም ሰው ስለ ፍቅር ማውራት ቢፈልግ has to talk about God himself ስለ እግዚአብሔር ማውራት አለበት። ለምን? እግዚአብሔር ራሱ ፍቅር ነው። እርሱ የፍቅር ምንጭ ነው። holy love ቅዱስ ፍቅር is to resemble God እግዚአብሔርን መምሰል ነው። according to our ability ኦኬ እግዚአብሔርን መምሰል ነው ሲል እግዚአብሔር እርሱ እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ አይደል ያለው? እስከ ሞት ድረስ ልንታመን ይገባል እያለ ነው ቅዱስ ዮሐንስ ዘሰዋሰው ሴንት ጃን ክላይማከስ። ሁለቱም ቅዱስ ጎርጎሪዎስ ዘእንዚናዙ ቅዱስ ዮሐንስ ዘሰዋሰው ፍቅር እግዚአብሔር እንደሆነ ይናገራሉ። ወልደ ዘብዴዎስ ቅዱስ ዮሐንስን ቁጥር 7 ላይ ወልደ ዘብዴዎስ ቅዱስ ዮሐንስም እኛ ከእግዚአብሔር ነን ቁጥር 7 ላይ ወዳጆቼ ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ። ማን እንደወደደን? እግዚአብሔር እንደወደደን እርስ በርሳችን እንዋደድ ይላል። እንግዲህ ብዙ ቆይተናል። ስለዚህ ዛሬ ላይ እዚች ላይ እናቁም። ቁጥር 7 ላይ የሚቀጥለው የፊታችን አርብ እግዚአብሔር በፈቀደ መጠን ምዕራፍ 4ን እንቀጥላለን። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። የቅዱሳን ጥበቃ ተራዳይነት ከኛ ጋር ይሁን። እንግዲህ ስለ ፍቅር ዛሬ ተምረናል። ሁለቱንም በተለይ ቤተክርስቲያናችን አባቶች በተለይ ቅዱስ ዮሐንስ ዘሰዋሰው ቅዱስ ጎርጎሪዎስ ዘእንዚናዙን አይተናል። ስለ ፍቅር whoever wants to talk about love ስለ ፍቅር ማውራት የሚፈልግ has to talk about God himself ስለ እግዚአብሔር ማውራት አለበት። holy love ቅዱስ ፍቅር is to resemble God እግዚአብሔርን መምሰል ነው። according to our ability በችሎታችን መጠን እግዚአብሔርን መምሰል እውነተኛ ፍቅር እንደሆነ አስተምረውናል። ሁላችንም እንድንዋደድ እንድንፋቀር ቅዱስ ዮሐንስ ወልደ ዘብዴዎስ አስተምሮናል። ፍቅርን
ተላብሰን የመንግስቱ ወራሽ እንድንሆን እግዚአብሔር አምላክ ይርዳን። በድጋሚ ያስተማረን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ አጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። የቅዱሳኑ በረከት በሁላችን ላይ ይደርብን። የእግዚአብሔር ጸጋ ከኛ ጋር ይሁን። ዲያቆንዬ ተቀበል። ከዚህ በኋላ ያለውን መርሐ ግብር ጨርሰናል። ያስተማረን ቅዱሳን አምላካችን እግዚአብሔር ስሙ ይመስገን። አማንዬ እግዚአብሔር ያክብርልን። የቅዱስ ጳውሎስን የሐዋርያትን በረከት አይንሳ። በጣም እንወድሃለን እናከብርሃለን። ያው ዋጋ ብድር ከፋይ መድኃኔዓለም ነውና ጤናውን በረከቱን ያድልህ። ተማሪዎች በጽናት በትጋት ቃሉን የሰማችሁ እግዚአብሔር አምላክ የሕይወትን ቃል ያሰማችሁ የተማራችሁትን በልቦናችሁ ይጻፍላችሁ ለማለት እንወዳለን። ከዚህ ሁሉ የዓለም ጫጫታ ለጆሮ የማይመች ልብን ከማያሳርፍ ከብዙ አሉባልታ ራሳችሁን ሰውራችሁ የእግዚአብሔርን ቃል መጽናኛ አድርጋችሁ በቃሉ ጥላ ስር የተጠለላችሁላችሁ እንግዲህ ትልቅ ዋጋ ትልቅ በረከት እንደምታገኙ በብዙ መጽሐፍ በብዙ ወንጌል ተተርጉሟልና እግዚአብሔር አምላክ የቃሉን በረከት አይንሳችሁ ለማለት እንወዳለን። ይህን ያደረገ እግዚአብሔር ስሙ ይመስገን። ባይገባንም እንግዲህ ከዓለም ጫጫታ ሰውሮ ቃሉን እንሰማ አድርጎናል። ይሄ በጣም መታደል ነው፣ በጎ እድል ነው። ይህን እድል እንዳናጣ ተግተን በጸሎት እንዲሁም በመንፈሳዊ ጥንካሬ ከፊት ይልቅ እጅግ ልንበረታ ይገባል። ተወዳጆች መርቁ አንድ ሁለት ሰው ምናልባት ሰዓት ካለ አንድ ዝማሬ እናስገባለን፣ ከሌለ በዚሁ በጸሎት ዘግተን እንሄዳለን። ማስታወቂያም እንዲሰሩ ነገራቸው። ዲያቆንዬ ሁላችሁም ማስታወቂያ ስሩ አደራ። ማስታወቂያ ወደ 20 ምናምን አካባቢ 31 ሰው አካባቢ እስካሁን ማስታወቂያ ሰርቷል ማለት ይቻላል። ወደ 28 ሜንሽን አድርጉን። ሌሎቻችሁ ማስታወቂያ ሰርታችሁ ምናልባት ካላየን ብዙ ልጆች አሉ። ቅድምም 2-3 የደጋግሞ ይሰሩ አሉ። ግን እስካሁን ማስታወቂያ ያልሰራችሁ ልጆች አላችሁ። ሁላችንም ነው የሚመለከተው፣ ለነከሌ የሚተው አይደለም። ሁላችንም ማረፍ በዚህ ትምህርት መጽናት አለብን። ሌሎች ደግሞ ቢያንስ በአንድ ማስታወቂያ 1-2 ሰው ብናመጣ 2 ሰው ብናተርፍ ለኛ በጣም ትልቅ በረከት ነው። ስለዚህ ከዛሬ ማምሻ ጀምሮ ብዙዎቻችሁ ማስታወቂያ ሰርታችሁ ሜንሽን እንደምታደርጉን ባለሙሉ እምነት ነን። ቤቱን ፎሎ አድርጉ። ብዙ ጊዜ ያለውና አንዳንድ ሰው ገብቶ ምናምን አስቦ ምናምን ነውና